ሊኒሷን ከእህትነት ባለፈ አይቻት አላውቅም። እኔ በሌላ ነገር አስባታ ጭንቅላቴ ሊያስበው አይችልም። ለምን ምን ችግር አለ? ምርጥ ጓደኛዬ ምርጥ እህቴ ነች። አለቀ። ምን ችግር አለ? እንደ እኔ ምንም ቦታ የለኝም። ገባህ አይደል? እኔ እሷን ከእህትነት ያለፈ አይቻት አላውቅም። በቃ እኔና እሷ የምንቀራረበው እንደ እህት እንደ ወንድም ነው። ስሜት እኮ ጀስት ወንድሜ ነው ምናምን ብላ ነው እየቆየች የነበረው። ከሆነ ታይም በኋላ ነው ይሄ ስሜት ግልጽ ይሆንላት። ምናልባት አንተም ራስን አዳምጠው። ጽጌ የምታፈቅረው እኔን የኔ የምትለው ሰው ፈጣሪ ይሰጣል። አትልፋ። ጽጌ የምታፈቅረው እኔን ነው። ገባህ አይደል? እየቀለደችብህ በጣም ጸሎተኛ ነው። ጓሪኛ አትያዡ። በቃ አትያዢ። አመንከም አላመንከም እኔም ከሷ ጋር እንጨርሳ እንዴ ምንም ኬክ አትቆርሽም። ስርዓት ያዥ። ከኔ ጋር ሆነሽ ምንም ኬክ አትቆርሽም። ምን ይሆንክ ነው? ዳኒ ዋካጀብጆ እንኳን ደስ አላችሁ። እንኳን ደስ አላችሁ። መልካም ምኞትን ተመ ስርዓት ያዥ። ትገይዳ እረፊ። ምንድን ነው ያረሻለሽ? እኔ ጥፋተኛ? አዎ ጥፋተኛ ነሽ። ለምን በዚህ ወደስታችን ከመጣት አልነበረብሽም? እንደዚህ አዘጋጅተሽ ከነበር የጠበቅሽ። የዳኒና የጽጌ ነገር እንግዲህ አሁንም ትኩረት አግኝቶ በጣም መነጋገሪያ ሆኗል። ከዱባይ የጀመረው ጠባቸው እንግዲህ እዚህ ድረስ ቀጥሏልና እኔ ግሩፕ ላይ በጣም ሀሳብ ሲለዋወጡበት በጣም አይቼ ነው። እነዚህ ልጆች ጉዳይ ምንድነው? መፍትሄ መቼ ነው የሚያገኘው? እነሱም ደግሞ እንደና አብርሽና ሩታ እንግዲህ በልጅ ተባርከው ወይም ደግሞ ተጋብተው ወይም ለይቶለት ምንድነው ውጤቱ? ሁሉ ጊዜ ለምንድነው የሚፎግሩንም እስከማለት ደርሰዋልና አብርሽ እንትና ዳኒ ትንሽ ሙቀት ይወዳል እንዳልኳችሁ ሙቀት ይወዳል እና ዛሬ አሁን እሱ ልላችሁ ሳይሆን ማለት ነው ጽጌ ያመጣቸው ልጅ በጽ ብዙዎቹ እንደሚሉት አይነት ሰው ሆኖ ሳይሆን ማለት ነው በጣም አውቀዋለሁ እና በተለይ ደግሞ የሱ የልብ ጓደኛውን በስልክ አነጋግሬው ነበር ማለት ነው። አጋጣሚ እንዴ በጽን በእንደዚህ ከነጽጌ ጋር ከነዳኒ ጋር አየሁትና ምንድነው የተፈጠረው ምናምን የሚለውን ነገር በጽ ጋር ለመደወል ሞክረን ነበር። ስልኩ አይሰራም። ነገር ግን ጓደኛው ጋር ደውዬለት ነበርና ጓደኛው የነገረኝ ነገር በጣም የሚያስገርም ነገር ነው። ውድ ቤተሰቦቼ ጓደኛው ያለኝ ምንድነው ከድሮ ጀምሮ እስከ እንትና ጽጌን በጣም ይወዳት ነበርና በዚህ መንገድ መምጣቱ ትንሽ ይረብሻል። ለምን ሁለቱ ነገር አለየለትም። ከዚህ ቀደም አይታችኋል እንግዲህ ሜሪ ፍቅረኛዬ ነሽ ብሎ መጥቶ አብረን የምንኖረው የድርጅቱን ቁልፍ የመኪናው ቁልፍ ምናምን እያሉ በጣም ብዙ ነገር አወዛግበውን ነበር ካስታወሳችሁ ማለት ነው። ቀንጨብ አድርጌ ደግሞ ይሄን ተመልከቱት። ቀደም ብሎ ሜሪና ዳኒ አብረው እስከመኖር ድረስ ደርሰው ነበር። አይታችኋል። አብረው ይኖሩ ነበር፣ አብረው እንትን ይሉ ነበር እና የሚለውን ነገር እዚህ ጋር እንግዲህ ተመልከቱት። ቀድሞ እንግዲህ ከሜሪ ጋር ግንኙነት እንደነበራቸው ረክት ሲያደርጉ ነበር። ከዛ ሜሪ ደግሞ መልሳ ታረቁ ምናምን እናንተ ሁሉ ጊዜ ምናምን ስትል ነበርና ትንሽ ያወዛግባልና እዚህ ላይ ተመልከቱት። እንግዲህ ኦሬዲ የዳኒ ቁልፍ ተቀብያለሁ። ንብረቴ ስለሆነ ስለሚመለከተኝ ላቤ ስለሆነ እንግዲህ ዳኒን ቁልፍ ወስቻለሁ። ለጊዜው ግን የሚመለከተኝ ስለ መኪናውና ስለ ቁልፉ ነው። ሌሎቹን ኦሬዲ ጠበቃ እንግዲህ እንዳያችሁት እዚህ ላይ ምንም አይነት ጠብ እንደሌላቸው ምንም አይነት እንትን እንደሌላቸው ብቻ የኮንተንት ጉዳይ ቢሆን እኛ እንወያይበታለን፣ ሪአክት እናደርግበታለን፣ ሐሳብ ሼር እናደርግበታለን። ሰውን እነሱ ያስተምራል ይሆናናል ብለው እስካዩት ድረስ እኛ ደግሞ ሐሳባችንን እዛ ላይ ሼር እናደርገዋለን ማለት ነው። እና መጀመሪያ ለድምጼ ይቅርታ እንግዲህ ትንሽ ጉንፋን ይዞኝ ነው ውድ ቤተሰቦቼ። እና የበጺ ጓደኛ የበጺን ጉዳይ እንደነገረኝ በጣም ምስኪንና በጣም የሚገርም አንብል የሆነ ልጅ ነው። በጣም ጨዋ ልጅ ነው። በጣም አሪፍ ልጅ ነው ማለት ነውና ከጽጌ ጋር በዚህ አይነት መልኩ ክብሩን እስከሚያጣ ድረስ እዛ ቤት ውስጥ እንግዲህ ጽጌ እንደዛ አድርገው ጽጌ ያው ለማስቀናት ነው ይሄን ነገር ያደረገችው ዳኒን ለማስቀናት ነው። እና ደግሞ የዳኒ ትክክለኛ ስሜት ምንድነው የሚለውን ነገር ለማግኘት ያደረገችው ነገር ቢሆንም ነገር ግን የረጅም ጊዜ ደግሞ አፍቃሪዋን በዚህ መልኩ ደግሞ ክብሩን ትንሽ እንትን ማድረግ በጣም ይደበራልና ጓደኛው የነገረኝ ነገር በጣም ይገርማችኋል። በጣም ነው እኔ ውስጤ እንትን ያለው የነካው ማለት ነውና በጣም ይወዳት ነበር። በጣም ይወዳት ነበር ከበፊት ጀምሮ ማለት ነው። ኢቭን ዩቲዩብ ላይ እሷ ከመምጣቷ በፊት ጀምሮ ነው የሚያውቃትና ለሷ ያለው ስሜት በጣም ከባድ ነበር። ነገ እሱ ዩቲዩብ ከፍቶ መምጣቱ አይቀርም። ነገር ግን በዚህ መልኩ ጽጌ ባታደርጊው በጣም አሪፍ ነበር። ያፈቀረ ሰው በዚህ መልኩ አይጎዳም። ላፈቀረ ሰው በዚህ መልኩ ጉዳት አይደረስበትም። እና በጣም ነው የገረመኝ ማለት ነው። በጣም ነው የገረመኝ አፍቃሪ በዚህ መልኩ ሰው ለሚወደው ሰው
ስሜቱን ስለነገረው እንደዛ አይደረግም። አንቺ ከዳኒ ጋር እንደሆንሽ እያወቀ ሌላም ሰው ይዘሽ እየመጣሽ እያወቀ ነው እሱ በዚህ ደረጃ ላንቺ ባለው ሪስፔክት እና ባለው ክብር መጠን ላንቺ እንደዛ አይነት ነገሮችን ሲያደርግ የነበረው ማለት ነው። ስለዚህ እኔ እንደሚመስለኝ እሱን ለማስቀናት እንጂ እሷ ፍቅር ኖሯት ምናምን አይመስለኝም። ያለውን ስሜት ላቅ ነው ምናምን ብላለች እና እንዳያችሁትም ለዳኒ ላይ ያላትን ነገር እንትን ለማድረግ ነው እንጂ ስሜቱን ለማወቅ ነው እንጂ ከበዚህ ፍቅር ኖሯት አይደለም። ጓደኛው እንደነገረኝም ይሄ ልጅ በጣም ይወዳት ነበረ እና በዚህ ደረጃ ደግሞ እሷ ይዛው ስለመጣች በጣም ከፍቶታል እና ከጓደኛው ጋር ስልክ ተለዋውጠናል። በስልክ ያወራው ነገር ሪከርድ አለኝ፣ አስፈቅጄዋለሁ። ያለውን ነገር ስሙት፣ አዳምጡት። ይሄን ይመስላል። ሄሎ አባ ሰላም ነው? እንዴት ነው? ቴክስት አድርገህልኝ ነበረ ላናግር ፈልጌ ነው ምናምን ብለኸኝ። አይ የሆነ እንትን ስለነ ዳኒ ምናምን ስለነ ሰራለ ስነግብኝ ምናምን ነገር። አዎ አይ ነግሮኛል፣ እንትና ነግሮኛል፣ በአምላክ ነግሮኛል። እኔ በዚህ ጓደኛ ስልክ ሰጥቼዋለሁ፣ ይደውልልሃል፣ የሆነ የሚያወራህ ጉዳይ አለ ምናምን ብሎኝ ነበር በአምላክ። አዎ ምን ነበር ብራዘር? አይ እኔ ያው ቪዲዮውን አይቼ ትንሽ ግር ብሎኝ ምናምን ነው የደወልኩልህ። ያው እኔ ሰራው እነ ዳኒ ምናምን እኔ ሰራው አንተ ሰራው ሲሆን እነሱም የሰሩት አዱ ምናምን። ኦኬ እሺ እነ ጽጌ ያው እሺ። አይ የሆነ መሀል ላይ ምናምን ዳኒ እንትና ጽጌ ዳኒ ለማስቀናናት ብላ ምናምን እንትናን ተጠቅማበት ነበር መሰለኝ ጓደኛዬን በዚህ። በምንም የሆነ ነገር ነግሮኛል። እሺ አባ ጀለሱ ነው ምናምን ይደውልልሃል። በእርግጥ እሷ ያው ወጥቻለሁ። ይሰማል አይደል አሁን? አሁን ይሰማል። እሺ ምን ነበር? ያው ቪዲዮውን አይቼ እኔ ዳኒ እንትና ጽጌ ዳኒ ለማስቀናናት ብላ ነው መሰለኝ ከእንትና ጋር ከበዚህ ጋር ቪዲዮ ሰርታ ነበር። እሺ ሁለት ቪዲዮ ነው ሰርቷል። ትንሽ ችግር ተፈጥሮ ምናምን እኔ ደግሞ ያው በዚህ ጓደኛዬ ነው ከበፊት ጀምሮ አሁን ትንሽ ስለተራራቅን ነው። እሺ ያው የሆነ ነገር ተፈጥሯልና እኔ ደግሞ መጀመሪያ ሳይ የምር መስሎኝ ነበር። አይ እሺ የምር አይደለም። አይ ማለት የምርማ አይመስለኝም። ያው ዳኒን ለማስቀናናት በሚለው ነገር ነው መሰለኝ። ኦኬ ፍቅር እሷ የላትም ዳኒን ለማስቀናት ብላ ነው። እሱ ግን ያው ከበፊት ጀምሮ ፊሊንግ አለው ለሷ በቃ የሆነ ስሜት አለው። ገባኝ? እና ያው እኔ ደግሞ የምር መስሎኝ ቪዲዮን ባየው ጊዜ እና ገባውን ልጁ እዛ ጋር እየተጎዳ ነው። ልክ ነህ በጣም ያው እኔ ትንሽ አንተ ስለምታውቅ ምናምን ነገር ሚዲያው ላይ ምናምን የሆነ አለ ተመልካች ኦዲየንስ ስላለ በእነሱ ጉዳይም እሰራለሁ። ልክ ነህ። ለዛ ብዬ ነው አንተ ጋር የደወልኩት። እና እሱ ይወዳታል ማለት ነው። ያው በፊት ጀምሮ በእርግጥ በቃ እሱ ሁላ የምታውቅ ይመስለኛል። አልቀበልም ብላ ነው መሰለኝ። ያው ለሱ እሱ ግን ስሜት አላት አይመስልም። ስለዚህ ትወደዋለች ማለት ነው። እሱ አይደለም እሱ ነው የሚወዳት። ኦኬ እሱ ሶሪ ይቅርታ፣ እሱ በጣም ይወዳታል ማለት ነው። ኧረ በስመ እና ትንሽ በቃ ቪዲዮ የምትለው የእሷ ስሜት የውሸት ነው። እሷማ ያው ኦብቪየስሊ ዳኒን ለማስቀናናት ብላ እኮ ነው። የሚገርም እና በመሀል ገባ። አሁን ልጁ እየተጎዳ ነው። በፊት በቃ እና አብርሃም እንደሰሩ ቪዲዮ መልሶ ሊሆን ነው። ገባ የሆነ ሰዓት ለማስቀናናት ብሎ ምናምን ነገር የሰራው ነገር የለም። እንደዛ ነገር ሊሆን ነው። ግን በመሀል ያው አንድ ሰው መጎዳቱ አይቀርም። በጣም ልክ ነህ። ለአንዱ ተብሎ አንዱ በጣም ይሄ ነገርና ትንሽ ኧረ በስመ አብ በጣም ልክ ትክክል አይደል? ማለት እሷ በስነ ስርዓት የምትወደው ከሆነ ባትጎዳው አሪፍ ነው። እሱ ግን እሱ አላናገርከውም? ኦኬ አሁን ተራርቀናል አልከኝ። በጣም ተራርቀናል እና ስልኩንም ምናምን በቃ እንትና
እኔ አፈላልጌ እንድታገኘው እረዳለሁ። እስኪ ያው እንግዲህ ከዚህ በላይ ምስክርነት የለም፣ ከዚህ በላይ ማረጋገጫ የለም። እንግዲህ ከጓደኛ በላይ ማለት ነው። ኢቭን ይሄ ጓደኛው የራሴ ሰው ስላለው በራሱ አምኖ ነው እንደዚህ ሊያረግ የቻለው፣ በራሱ ነገር ስለሆነ ነው እንደዚህ ነገር ሊናገር የቻለውና ከዚህ በላይ ማረጋገጫ መሆን እንትን የለም ከጓደኛ በላይ ማለት ነው። እኔም ጓደኛዬ በዛ አይነት ሁኔታ ውስጥ ባገኘው በጣም ይረብሸኛል። ስለዚህ ጽጌ በዚህ መካስ አለባት የእውነት ዳኒም ነገሩን እንዲህ እያወቀ እሱን ለማስቀናት ወይም እንትን ለማድረግ መሆኑን እያወቀ እንደዚህ አይነት ነገር ውስጥ መግባታቸው በጣም ሲጀምር በሁለቱ መሀል የፍቅረኛሞች ግንኙነት እንደሌለ አሁን እኮ አገር ምድሩ አውቋል። እነሱም እንደሌላቸው በተለያየ ኢንተርቪው ላይ ተናግረዋል አይደል እንዴ? እኛም ከዚህ ቀደም ሰርተንበታል፣ አሳውቀናል አይደል? ስለዚህ እኔ በጣም የበፂ ጉዳይ በጣም አንገብግቦኝ እና ተሰምቶኝ ነው። ለምን ልጁን እኔም አውቀዋለሁ፣ ግን ያን ያህል በጣም ባንቀራረብም አውቀዋለሁ። ነገር ግን ጓደኛው ደግሞ በጣም ስለሚቀርበውና ስለሚያውቀው በዚህ ደረጃ ወርዶ ክብሩ ተዋርዶ ስላየ ነው በጣም ስሜታዊ ሆኖ የተናገረውና ለኔም ሐሳቡን እንደገለጸልኝ ከሆነ በዚህ መልኩ ባታደርገው በጣም አሪፍ ነው። በጣም ይሄ ምንድነው አቢዩዝ አድርገውታል፣ ቤት ውስጥ አስገብተው እነሱ ይተዋወቃሉ በዛ መንገድና ትንሽ ተረብሿልና ይወዳታል። አሁንም ጽጌ ላንቺ ስሜት አለው፣ በዚህ ላንቺ በጣም ስሜት አለው፣ ያፈቅርሻል እና በዚህ ደረጃ ባትጎጁ በጣም አሪፍ ነው እላለሁ። ፍቅር አይዘበትበትም። ፍቅር ላይ እንደዚህ አይቀለድም። ላፈቀረ ሰው እንደዚህ አይደረግም። ለዛውም ቤትሽ ጠርተሽ ቤትሽ መጥራትሽ ሳያንስ ደግሞ ከዛ ዳኒንም ጠራሽ እንዲያ ይፈልጋሉ። አይደረግም እንዴ! በዚህ ደረጃ ልጁን ክብር ማሳነስ ተገቢ አይደለም። ፍቅር ደግሞ በእንደዚህ አይነት መልኩ ሲዋረድና ከፍ ዝቅ ሲል አብረሽና ሩታም ጉዳይ ይሁን የእናንተም ጉዳይ ይሁን ይመለከተናል። በቃ ይመለከተናል። ይሄን ደግሞ ሁላችሁም ሼር ታረጉታላችሁ። ግሩፑ ላይ አይቻለሁ። ግሩፑ ላይ በጣም የሚገርም ሐሳቦች ነው የሚነሱት። በእውነቴን ነው የምላችሁ። ብዙዎቹ እየተነጋገሩበት ይገኛሉ እና እኔም ደግሞ ልጁን ደግሞ ስለማውቀው እንዴ አልኩኝ እኔ ከጽጌ ጋር ጀመሩ እንዴ ወይንስ ይሄ ድራማ አይነት ነገር ነው ምናምን ብዬ ቼክ ሳደርግ ነገሩን በጣም ይወዳት ነበር ከዚህ ቀደም እንደተረዳሁት ከሆነ ማለት ነው። ሌላው ደግሞ የእንትና ጉዳይ ነው፣ የጽጌ ጉዳይ ነው፣ የነ አብርሽና ሩታ ጉዳይ ነው። ቀደም ብዬ አንዲት ሐኪም አስገብቼ የሷን ሐሳብ አንጸባርቄ ነበረ። አብርሽ ከእንደዚህ አይነት ፕራንኮችና ከእንደዚህ አይነት እንትኖች መጠንቀቅ አለበት። ልጅቷ በዚህ ሰዓት አሁን መበሳጨትም ሆነ የቁጣ ስሜት ውስጥ መግባት የለባትም የሚል ሐሳብ በተደጋጋሚ ጊዜ አንስቻለሁ። እሱንም ደግሞ እናንተ ሐሳቡን ሼር አድርጋችሁ ተቀበላችሁት ነበር እና በዛ መልኩ ብንረዳው በጣም አሪፍ ነው። አብርሽ ከእንደዚህ አይነት ፕራንኮች ብትጠነቀቅ። ለምን ልጅቷ አሁን ያለችበት ሁኔታ የሚያነጫንጭና ቁጣ ውስጥ የሚከት ነውና ልጅቷ ያለችበት ሁኔታ አሁን የሚያነጫንጭና ቁጣ ውስጥ የሚከት ነው እና አብርሽ ከእንደዚህ አይነት ነገሮች ብትጠነቀቅ በጣም አሪፍ ነው እንላለን። ያው ለዘላቂ ፍቅራችሁ የእናንተ መጎዳትና የእናንተ መጣላት የእናንተ እንትን ውስጥ ሌሎቹ ይከፋቸዋል ለእናንተ ለሚመለከቷችሁና ከዛ አንፃር ብታዩ አራቁራሊ ድምጽ እየቀዳን ነው እና ከዛ አንፃር ብታዩት በጣም አሪፍ ነው እንላለን። ያው የነሱ ጉዳይ ከዚህ ቀደም ካያችሁት ዱባይ ድረስ መነጋገሪያ ሆኖ እንደነበረኛ መልስ እንደሰጠንበት ታውቃላችሁና እንደዛ ባታደርጉ ለኦዲየንሱ ስትሉ ይሄን ነገር አብርሃም ብትጠነቀቅበት የባህሪ ለውጥና እንትን ሊኖር ስለሚችል ማለት ነው። ኤኒሃው ያለው ጉዳይ ይሄን ይመስላል። በሌላ ጉዳይ ደግሞ አሁንም እንነሳለን። በዚህን ደግሞ ከቻልን በስልክ አስገብተን የምናናግረው ይሆናል። በስልክ እንዲገባልን የምናደርግ ይሆናል። ደውልለታለን። ያለውን ነገር ለእናንተ ስር በስር የማደርስላችሁ ይሆናል። ኮሜንት ላይ ምን ደግሞ የእናንተን ሐሳብና አስተያየት አስፍሩልን። በዚሁ ጉዳይ እንቀጥላለን። ሐሳቦችን እናነሳሳለን። እንወዳችኋለን። ውድ የሱራ ዛበሻ ቤተሰቦች የሚመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ቪዲዮ ወዳችኋለሁ። ባይ ትንሽ ቆየ ብዬ ነበረ። ኬክ እስክንቆርስ ይሄን ወይ እስክንጨርስ እንኳን መጠበቅ። እሺ አንዴ በቃ እሺ አንዴ እሱ ጋር ሆነና ጨርስ። ኤኒዌይስ ኬካችንን እንቆርስኛ መጣው ቢለሽ ደስ የለሽም። ከሱ ጋር ደስታሽ የለም ዳንኤል፣ እሱ ጋር ደስታሽ ያለው። ከዚህ በላይ አልታገሰም። እስካሁንም ቢሆን ላንቺ ብዬ ነው ማስታገስ አትልም። አዎ አይ ኖ በእርግጥ ግን በቃ አንተ እኔን የትም አታውቀኝም። ስለኔ ማውራት አትችልም። በቃ ተረጋግተህ ተቀመጥ። ለቀቂኝ እኮ ያለ